ዛሬ እጅግ በጣም አስፈላጊና ሕይወታችሁን አዳኝ ሊሆን ስለሚችል ጉዳይ እንነጋገራለን። የትልቁ አንጀት ካንሰር በዓለም አቀፍ ደረጃ በስርጭቱ 3ኛ፣ በሞት ደረጃው ደግሞ 2ኛ ደረጃ ላይ የሚገኝ የካንሰር አይነት ነው። የሚያስደነግጠው ነገር ቀደም ሲል በዕድሜ በገፉ ሰዎች ላይ ብቻ ይታይ የነበረው ይህ በሽታ አሁን ላይ ዕድሜያቸው ከ50 ዓመት በታች በሆኑ ወጣቶች ላይ በከፍተኛ ሁኔታ እየተለመደ መምጣቱ ነው። ዛሬ ችላ ሊባሉ የማይገቡ 7 ዋና ዋና ምልክቶችንና እንዴት መከላከል እንደምንችል በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም ዛሬ የምትሰሙት መረጃ የእናንተን ወይም የምትወዱትን ሰው ሕይወት ሊታደግ ይችላል። ወደ ምልክቶቹ ከመሄዳችን በፊት ካንሰሩ እንዴት እንደሚጀምር እንመልከት። አብዛኛው የአንጀት ካንሰር የሚጀምረው ፖሊፕስ ከሚባሉ በአንጀት ግድግዳ ላይ ከሚበቅሉ ትናንሽ እብጠቶች ነው። አብዛኞቹ ፖሊፖች መጀመሪያ ላይ ካንሰር አይደሉም፣ ነገር ግን ሳይታወቁና ሳይወገዱ ከቆዩ በ10 ዓመታት ውስጥ ወደ ካንሰርነት ሊቀየሩ ይችላሉ። ለዚህም ነው ምንም ምልክት ባይኖርም ቅድመ ምርመራ ማድረግ ወሳኝ የሚሆነው። ወደ 7ቱ የማስጠንቀቂያ ምልክቶች ስንገባ፣ አንደኛ የሰገራ ልምድ ለውጥ። እያንዳንዱ ሰው የራሱ የሆነ የሰገራ አወጣጥ ልምድ አለው። አንዳንዶች በቀን 2 ጊዜ፣ ሌሎች ደግሞ በሳምንት 3 ጊዜ ሊሆን ይችላል። ነገር ግን የሚከተሉትን ለውጦች ካስተዋሉ ትኩረት ይስጡ። ያለምንም ምክንያት ለብዙ ቀናት የሚቆይ ተቅማጥ፣ ተቅማጥና ድርቀት በየተራ መፈራረቅ። ይህ ለውጥ ከዕድሜ ጋር ሊመጣ ቢችልም እየባሰ የሚሄድ ከሆነ ግን ዶክተር ማማከር ያስፈልጋል። ሁለተኛው በሰገራ ላይ ደም መታየት። ይህ በጣም ወሳኝ ምልክት ነው። እንደ እጢ ወይንም ቲዩመር መገኛ ቦታ የደም ቀለም ሊለያይ ይችላል። እጢው በትልቁ አንጀት መጀመሪያ አካባቢ ከሆነ ደሙ ከሰገራው ጋር ተቀላቅሎ ሰገራው በጣም የጠቆረ እንዲሆን ያደርጋል። እጢው ወደ አንጀት መውጫ ወይንም ሬክተም አካባቢ ከሆነ ደሙ ቀይ ሆኖ ሊታይ ይችላል። ምንም እንኳን ኪንታሮት ወይንም ሄሞሮይድስ ደም ሊያመጣ ወይንም ሊያሳይ ቢችልም ደም ካዩ የግድ መመርመር አለቦት። ሶስተኛው የሰገራ ቅርጽ መቅጠን ወይንም መለወጥ ነው። በአንጀት ውስጥ እጢ ካለ ሰገራ የሚያልፍበት መንገድ ስለሚያጠበው ሰገራው በእጢው መሃል አልፎ ስለሚወጣ ቀጭን ወይንም የሪባን ቅርጽ ወይንም ሰገራው እንደ እርሳስ የቀጠነ ሆኖ ሊወጣ ይችላል። ይህ ለተከታታይ ቀናት የሚከሰት ከሆነ ምልክቱ እጢ መኖሩን ሊያመለክት ይችላል። አራተኛው ሰገራ ተወግዶ አለመጨረስ ስሜት። ሰገራ ወጥቶ ካለቀ በኋላም አሁንም የመጸዳዳት ስሜት መሰማት የሚከሰተው እጢው በአንጀት መውጫ ወይንም ጫፍ አካባቢ ስለሚገኝ ነው። ሰውነታችን እጢውን እንደ ሰገራ ስለሚቆጥረው ሁልጊዜ የመጸዳዳት ፍላጎት እንዲኖር ያደርጋል። አምስተኛው የቆየ የድካም ስሜትና የደም ማነስ። ይህ ድካም ዝም ብሎ እንቅልፍ በማጣት የሚመጣ ሳይሆን ለሳምንታት ወይንም ለወራት የሚቆይ ነው። ምክንያቶቹም የተደበቀ የደም ማነስ፣ እጢው በሰውነታችን ውስጥ ቀስ እያለ ደም እንዲፈስ ስለሚያደርግ የብረት ወይንም የአይረን እጥረት ያስከትላል። ያለምንም ምክንያት የደም ማነስ ካለቦት አንጀትን መመርመር አስፈላጊ ነው። የካንሰር ሴሎች በፍጥነት ለመከፋፈል ከፍተኛ ጉልበትና ንጥረ ነገሮችን ስለሚመገቡ ሰውነቶ እንዲዝል ያደርጋሉ። 6ኛው የሆድ መንፋትና እብጠት። የሆድ መንፋት የተለመደ ቢመስልም በአንጀት ካንሰር ጊዜ የሚከሰተው እጢው ሰገራና ጋዝ የሚያልፍበትን መንገድ በከፊል ወይንም ሙሉ በሙሉ ስለሚዘጋው ጋዝ በሆድ ውስጥ ይከማቻል። ምግብና ፈሳሽ በቀላሉ ማለፍ ስለማይችሉ ሆድ አካባቢ ከፍተኛ እብጠትና ምቾት ማጣት ይፈጠራል። 7ኛው ያለምንም ምክንያት የሰውነት ክብደት መቀነስ። ምንም አይነት የስፖርት እንቅስቃሴ ሳያደርጉ ወይም የምግብ ቁጥጥር ሳይጀምሩ ክብደቶ እየቀነሰ ከሆነ ትኩረት ይስጡ። እጢው ሰውነት ንጥረ ነገሮችን እንዳይመጥ ወይንም እንዳያሰርግ እንቅፋት ይሆናል።
የሜታቦሊዝም ለውጥ ካንሰሩ የሚያመነጫቸው አንዳንድ ኬሚካሎች እንደ ሳይቶኪንስ የምግብ ፍላጎትን ያጠፋሉ፣ ጡንቻን ስብ እንዲያቃጥል ያደርጋሉ። ካንሰሩ እንዲከሰት የሚያደርጉ ሁለት አይነት ምክንያቶች አሉ። እኛ ልንቀይራቸው የምንችላቸው እድሜ እየጨመረ ሲሄድ ሰውነት በሽታ የመከላከል አቅም ስለሚቀንስ ለካንሰር የመጋለጥ ዕድል ይጨምራል። የቤተሰብ ታሪክ በቤተሰብ ውስጥ የአንጀት ካንሰር ያለበት ሰው ካለ፣ የአንጀት ቁስለት በሽታዎች ካሉ እኛ ልንቀይራቸው የምንችላቸውም አሉ። የትልቁ አንጀት ካንሰርን አስቀድሞ ለመከላከልና ትናንሽ እባጮችን ወደ ካንሰር እንዳይቀየሩ ለማድረግ አንደኛው በቂ ውሃ መጠጣት። ሰውነቶ በቂ ፈሳሽ ሲያገኝ አንጀቶ ስራውን በአግባቡ ያከናውናል። ይህም የሆድ ድርቀትን በመከላከል መርዛማ ንጥረ ነገሮችን በአንጀት ግድግዳ ላይ ለረጅም ጊዜ እንዳይቆዩ ያደርጋል። ሁለተኛው አትክልትና ፍራፍሬ ማዘውተር። እነዚህ ምግቦች በፋይበርና በአንቲ ኦክሲዳንት የበለጸጉ በመሆናቸው ሰገራ በአንጀት ውስጥ በፍጥነት እንዲጓዝ ያደርጋሉ። እንዲሁም ቀይ ስጋና የተቀነባበሩ ስጋዎችን ፍጆታ መቀነስ አደጋውን በእጅጉ ይቀንሳል። ሶስተኛው የተፈጥሮ ቅመማ ቅመሞችን መጠቀም። እንደ እርድና ቀረፋ ያሉ ቅመሞች በሰውነታችን ውስጥ ቁስለትን ወይንም ኢንፍላሜሽን የሚከላከሉ ንጥረ ነገሮች አሏቸው። አራተኛው የወተት ተዋጽኦችን መመገብ። ጥናቶች እንደሚያሳዩት ወተት፣ እርጎና አይብ ከአንጀት ካንሰር የመከላከል አቅም አላቸው። አምስተኛው የማይቋረጥ የአካል ብቃት እንቅስቃሴ። ስፖርት መስራት ሆርሞኖችን ያስተካክላል፣ የሰውነት ቁስለትን ይቀንሳል፣ እንዲሁም ክብደትን በመቆጣጠር ለካንሰር የመጋለጥ ዕድልን ዝቅ ያደርጋል። ስድስተኛው ከአልኮልና ከሲጋራ መራቅ። ሲጋራና አልኮል ለአንጀት ካንሰር ብቻ ሳይሆን ለተለያዩ የካንሰር አይነቶች ቀጥተኛ መንስኤዎች ናቸው። ሰባተኛ ቅድመ ምርመራ ማድረግ በጣም አስፈላጊ ነው። ይህ ነጥብ ከሌሎች የካንሰር ምርመራዎች ለየት የሚያደርገው ካንሰሩ ሳይጀምር ፖሊፖችን ወይንም ትናንሽ እብጠቶችን አግኝቶ ለማስወገድ ስለሚያስችል ነው። የሰገራ ምርመራ በአይን የማይታይ የደም መፍሰስ በአንጀት ውስጥ መኖሩን ለማወቅ ይረዳል። ኮሎኖስኮፒ የሚባለው ምርመራ ዶክተሮች በካሜራ የታገዘ ቀጭን ቱቦ በመጠቀም አንጀቶን የሚመረምሩበት ሂደት ነው። በምርመራው ወቅት ምንም አይነት ህመም አይሰማዎትም። ለትልቁ አንጀት ካንሰር ለምን ትኩረት መስጠት ያስፈልጋል? ብዙ ሰዎች የደም መፍሰስን እንደ ኪንታሮት ይቆጥሩታል። ነገር ግን እጢው ራሱ በግፊት ምክንያት ሊቆስልና ሊደማ ስለሚችል ማንኛውንም አይነት የደም መፍሰስ በሐኪም ማረጋገጥ ብልህነት ነው። በተለይ እድሜዎ እየጨመረ ሲሄድ ወይም ምልክቶቹ እየተባባሱ ከመጡ ነገ ይሻለኛል ብሎ መቆየት አደገኛ ነው። የትልቁ አንጀት ካንሰርን ገና በጅምሩ ማግኘት ከቻሉ 90% የመዳን ዕድል ይኖረዎታል። ካንሰሩ ገና ሳይሰራጭ ከተገኘ ሙሉ በሙሉ የመፈወስ ዕድሎ እጅግ ከፍተኛ ነው። ከባድ ሕክምናዎች ያስቀራል። ካንሰሩ ሳይባባስ ቀድሞ ከተገኘ እንደ ኬሞቴራፒ፣ የጨረር ሕክምናና የሰውነት መከላከያ የሚያነቃቁ የመሳሰሉ የዕድሜ ሕክምናዎችን ላያስፈልጉ ይችላሉ። ጤናማ የአኗኗር ዘይቤን መከተል፣ ውሃ መጠጣት፣ ስፖርት መስራት፣ አትክልት መመገብ በጣም ጠቃሚ ቢሆንም የቅድመ ምርመራን ግን አይተካም። ዛሬ የምታደርጉት ምርመራ ነገ ሕይወታችሁን ሊታደግ ይችላል። ይህንን መረጃ ለወዳጅ ዘመዶ በማጋራት የበኩሎትን አስተዋጽኦ ያድርጉ። የሀበሻ ኬር ቤተሰብ ካልሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሆኑ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።